السلام عليكم ورحمة الله وبركاته. أحبتي في الله እንዴት ናችሁ? ሰላም ነው? አልহামዱሊላህ ረብል ዓለሚን። አቡ አይመን ነኝ። ባረከላሁ ፊኩም። እስኪ ዛሬ አንድ ባለፈው እንደዚህ ጀመር ያደርኳት ወጋለችኝና እስኪ እሷን ልጨርሳት። በዚህ በተከራይ ጉዳይ ነው ማውራት የምፈልገው። ምንድነው ባረከላሁ ፊኩም አከራይ ተከራይ የሚለው ነገር አንዳንድ አከራዮች በጣም ድንበር ያልፋሉ። በተለይ ዒድ ስለሆነ አሁን ብዙ ወንድሞች የሆነ ዋትስአፕ ግሩፕ ላይ ድምጽ አስቀምጬ ነበር የሆነ ሰዓት ላይ ለምንድን ነው አከራዮች ተከራይ የምትበድሉት? በቃ ሹጋ ፈልጉለት። አንዴ የተቸገረ ልጅ አለ፣ ሹጋ ፈልጉለት። በቃ እያንዳንዱ ሹጋ እየያዘ ይሞክረው። በጣም አከራዮች እየተሻሉ አይደለም ጸባያቸው፣ ጭቅጭቅና ንዝንዛቸው በቃ ወላሂ በጣም የሆነ መጥፎ ነገር ነው። ሰላም አይሰጥም። ቤት ለመመለስ ያስጠላል። ሰው ስራ ውሎ ምናምን ነገር ብዬ አስቀምጬ ነበርና ብዙዎች ይገቡልኛል። አንተ ለጭቅጭቁ ትላለህ እንዴ? እኛ መጥባህ በርበሬ ወጥ እንዳንሰራ ተከልክለናል ይሽታል እየተባለ ሙከይፍ ከእንቅልፋችን ተኝተን በራን ኳኩተው ሙከይፍ ዝጉ በቃችሁ ይሉናል። ዝጉ ሙከይፍ በቅቷችሁ አይሉናል። እኔ በጣም እንደዚህ ሲሉኝ በውስጥ ሲገቡልኝ አዘንኩኝ። ሐቂቃ ማለት የኛ በሻ ገንዘብ ቢሰጠው ምን ያክል ወንድሙን ሊበድል እንደሚችል ሰው እኔ እንደዚህ አይነት ሰዎች እንደዚህ አይነት መጥፎ አስተሳሰብ ያላቸውን ሰዎች ለምሳሌ አንድ ሹጋ ይዘው ሙሉ ኢማራው ይሰጣቸው ቢባል ሁሉም ሰው ቢስማማ እኔ ብቻዬን አልስማማም፣ ወላሂ አልስማማም። ለምን አንድ ሹጋ ውስጥ የሚበደለውና የሚሰቃየው ሰው በቂ ነው። ሙሉ ኢማራውን እንዲዞልሙና እንዲያስቸግሩ አልፈቅድም። ሐቂቃ ማለት ነው። እኔ አንዳንድ ለአከራዮች ነሲሃ ማድረገው ነገር ለምንድነው የዚህን ያክል እንቲፋኽ የምታረጉት? ለምንድነው እንደዚህ የምትኩራሩት? እናንተ እኮ አብዛኛው አከራይ የተባለ አካል ያ እንደ ተከራይ ነው የሚከፍለው። ያ ደግሞ ትርፍ ያገኛሉ። ከተከራይ ያነሰ ነው የሚከፍሉት፣ ትርፍ ያገኛሉ። ከተከራይ በላይ አከራይ የከፍለው ያቅም አይከፍልምም። ሐቂቃ ማለት ነው። እኔ በጣም ይገርመኛል ወላሂ። ለምንድን ነው በምክክር ማትኖሩት? እሺ አንዳንድ ሰዎች እኮ ሰው እያበዙ ነው፣ ከተባባልነው በላይ በጣም ሰው እያበዙ ነው። ተመካከሯ ታዲያ፣ ንገረው፣ ውጣልኝ አንተ ጸባይ የለህም፣ ለምን ነው ሰው እንደዚህ የምታመጣው? ማናገስ እስኪ አንዳንድ ሹጋዎችን እዩዋቸው፣ ይተዛዘናሉ። እንግዳ ሲመጣባቸው ጭራሽ እንኳን አይደለምና በዚህ ደረጃ ያለው እንግዳ ሲመጣባቸው ያኒ ክላሳቸውን ለቀው የሚሰጡ አሉ። አንዳንድ አከራዮች ክላሳቸውን ለችግር የለውም እዚህ ሁኑ እኔ ቤት ይሁኑ የሚሉ ማለት ነው። ወላሂ እንግዳ ሲመጣ እኔ ቤት ይሁኑ እኛ እዚህ እንተኛለን ብለው ተደባልቀው የሚተኙ ወንድሞች አሉ። ሴቶቹን አንድ ክላስ ያደርጉና እነሱ ምንድነው የዚህ ያክል መኩራራት? አንዳንዶችማ ወላ ያዕዝ ቢላህ እንዴ ጭራሽ ሰው ተኝቶ በራን ኳኩቶ ሙከይፉ ዝጋ ይበቃል ማለት ኧረ በጣም ነው የሚያስጠላው። ድንበር አለፋችሁ። በዛ ላይ ዒድ ነው ሰው ይጠያየቃል አይደለ? የምትሰቀቁበት ሹጋ እኮ አለ። ለምን ነው እነከሌን ይዛቸው የመጣው? ዒድ እኮ ነው ይጠያየቁ እንጂ ምን ችግር አለው በዒድ ቀን? ሁሌ እኮ አይደለም የዒድ ቀን ሰው ቢጠያየቁ። ቤት ተከራይቶ አንድ ሰው ካልተዘያየሩበት ጓደኛ አንዳንዴ መጥቶ ጓደኛ ካልተጠያየቁበት እንዴት ነው የሚኖረው? ሁሌ ሳይሆን ቢያንስ ዒድ ከዓመት ሁለቴ ዒድ አልአድሃ ወዒድ አልፍጥር። እንዴ የዚህን ያክል እናንተ ሰው እንዳይነካባችሁ ቤታችሁን ከፈለጋችሁ ሰው በቃ እንዳይመጣባችሁ እኔ ራሴ ነኝ መኖር የምፈልገው ካላችሁ ለምንድነው እናንተ ሹጋው ሰው ለምንድነው ክላስ የምታከራዩት? ያኔ ለምንድነው ክላስ የምታከራዩት? ለምን ሹጋው ሙሉ ይዘችሁ አትቀመጡ? አታከራዩ። በቃ ክላስ ስትጠየቁ የለንም በሉ። ብር ፈልጋችሁ ከተከራያችሁበት በላይ እሰቡት። ብር የሚፈልጉት ከተከራዩበት በላይ ነው እነዚህ ሰዎች። ከዛ ደግሞ እንትንን ጠልታችሁ ሰውን ጠልታችሁ ሰው እንዳይመጣብናም ብላችሁ በጣም ነው እኮ የሚያስጠላው። ወላሂ በጣም ነው የሚያስጠላባችሁ። ምንድነው የዚህ ያክል ጭካኔ? ወንድምን እንደዚህ መጥላት እንዴ! በጣም ነው የሚደብረው። ወላሂ በጣም ነው የሚደብረው። በቃ ጭራሽ ህጋዊ የሆናችሁ ወንድሞች እኔ ነሲሃ ማድረግላችሁ ህጋዊ የሆናችሁ ወንድሞች ሹጋ ያዙ። ወላሂ ሹጋ ያዙ። ደግሞ አንዳንድ አከራዮች ባህሪ ያለ የሚያስጠላ ባህሪ። ወንድም አትፈልጉት፣ ሴት ሙሉ ሹጋውን ሴት። ባለ ትዳር ከሆነ ወንድ ምን ችግር አለው? ሚስት ካለው ቢመጣ ብታከራዩ አይፈልግም። ሴቶች ፈልጉልኝ። ሴቶች በቃ 20 ሴት 30 ሴት ችግር የለውም። እሱ ብቻውን አወራ ሆኖ እንዲቀመጥ እዛችም ጋር ያምታታ ይቀመጣል። አንተ በግ አይደለ? ልክ አለው እኮ ወንድ። አንተ ከብት አይደለ? ልክ አለው ወንድ እኮ። እንደው በተደበለክበት ዝም ብለህ የምትጮኸው አዑዙ ቢላሂ ሚነሽ ሸይጣን ረጂም። ነውር ነው፣ ወላሂ ነውር ነው፣ በጣም ነውር ነው። ልታስተካክሉ ወንድ ልትሆኑ ይገባል። ሐቂቃ ወንድ ልትሆኑ ይገባል። ከቻልክ እዚህ ሀገር ያለነው ተከራይ ተስማምተህ እኔ በጣም የሚናፍቀው ወላሂ ተነጋግሮ ተሳስቆ መኖር በጣም ነው የሚናፍቀው ሐቂቃ ማለት ነው።
ብታዋቸው እኮ አንዳንዶቹ እኮ እንቲፋካቸው የሆነ ሲነፋፉ ምናምን ሐማም አልታጠበም ሐማም እንደዚህ ምናምን ነገር ምን ለምን ታቆሽሹት ምናምን ለምን ማይታጠቡ ለምን በየቀኑ ማታጥቡት ለምን ሳሙና ማታመጡት አሉ ነዛፋ መጠበቅ ግዴታ ነው ተመካከር በቃ ጠርተው ምናምን የሆነ ሳላ ላይ ሳላ ማለት የሁሉም የባያንዳንዱ ክላስ የጋራ ክፍል ነውና ያንን ሳላ ቁጭ ብለ ሐማም በዚህ ቀን እንደከለ ማጠብ አለባቸው በዚህ እኔ ማንተም ሁላችንም ነዛፋ ያኒ መስኡልየቱ ጀሚዕ ነው የሁሉም የሚጠይቅበታል አንተም አንቺም እኔም በነዛፋ ጉዳይ እንጠይቃለን በቃ እናጽዳ በፍቅር ብትናገር ወላሂ አንተ ሳታጸዳቸው እነሱ የፈልጉ የገዙ ሳሙና ያመጣሉሃል ፍቅር የሚያሸንፈው ነገር የለም ለምን ሐማም ማታጥቡት በቃ መውጣት የሚፈልግ ታለ ይውጣ ለምንድን ነው የሆነ ሰዓት ደግሞ የሆነ እንግዳ መጥቶባችሁ ምናምን ነገር ሐማሙ አሁን ሰው ከገባበት ያኒ ለአንድ ሰዓት አው ለአንድ ሰዓት ተኩል ከቆየ እንግዳ ማለት ነው ምንድነው ዛሬ በቃ እንደዚህ ያክል ዘህማ ቆይ ምንድነው የውላ ነገር እንዴት እንጣ እንዴ በቃ የሆነ ልክ እንደመጥፎ ጎረቤት አንድ ሁለት ሰው መስሏችሁ ነው አብዛኞቹ እኮ እንዲህ ባህሪ ያላችሁ ናቸው ወላሂ ለአዚም አብዛኞቹ የያንዳንዱ ሹጋ ጉድ ብትሰሙ የያንዳንዱ አከራይ እኔ የምለው እነዚህ አከራዮች ቦታቸው ምንድነው ስራቸው ምንድነው ካላችሁ አብዛኞቹ ድሮ የመጡ ናቸው ጸጉር የሌላቸው ራሳቸው ተመልጦ ያለቀ የድሮ ሰዎች እዚህ ሀገር 30 25 አመት 29 አመት የቆየ ተቀመጡ ድሮ በርካሹ ጊዜ ሹጋን በ18 እና በ17 ሺህ ያያዙ እኛ 500 550 600 ሪያል ለክላስ እየከፈልን እነሱ ደግሞ 350 እና 400 የሚከፍሉበት በየወሩ ከያንዳንዱ ጋር 200 ሪያል የሚያገኙ ስራቸው ወያ ትምህርት ቤት ባሳላቸው እዛ ጋር ከመቆያቸው የተነሳ ያ ደግሞ የሆነ ካምፓኒ ጋር ይሰራሉ የቀን ስራ ምናምን ነገር ኮንትራክት ይያዙ ያሰራሉ ያ ደግሞ የውም የቀን ስራ የተመላለሱ እነሱ ራሳቸው ይሰራሉ ያ ደግሞ ሐዋላና ምሽዋር የሚሰሩ ናቸው ምሽዋር የሚሰሩ ከ25 እና 10 የሚለቃቀሙ በቃ ምን ይሄ ነው ያለበት ደረጃ ተምረው እውቀት ያላችሁ መስሏችሁ ነው የሆነ በዲግሪ ምናምን ሹጋ የተከራዩ መስሏችሁ አይደለም ሹጋ ተከራዩ አትፍሩ አሁን አብዛኛው እህቶች ወንድሞች ምን ብላችኋል ኢቃማ አስተካክላችኋል አልহামዱሊላህ ህጋዊ ሆናችኋል በቃ ከኢትዮጵያ የመጣ ወንድም ካላችሁ በሱስም ሹጋ ያዙና እህቶች ምናምን ቤተሰብ ተሰባስባችሁ ኑሩ አትዳረቁ ከእንዲህ አይነት አሮጌ ጋር ወላሂ አትዳረቁ በጣም የሚያስጠላው ወላሂ ለአዚም ለምን የምትሰቃዩት ሹጋ ያዙ በቃ እናንተ እኮ ሹጋ ብትይዙ አሁን ከመትከፍሉት ያነሰ ነው እየበዛ አትከፍሉም ሰው ሞልቷል የሚከራይ ሀቂቃ ጸባይ ካላችሁ ጥሩ ሰው ከሆናችሁ ስለዚህ እነዚህ ሰዎች ወላሂ ትክክል አይደለም በጣም እያበዛችሁት ነው እንዴ በራሳችሁ ራስ መመልከትም ጥሩ ነው እኮ ስንት ሰው ይስቃያል ማታችሁ አሁን ይገባ ውጣ አሁን እንደዚህ ነው በቃ በተለይ ሴት ከመጣ ችግር የለውም ሴት እንግዳ ምናምን እኮ ችግር የለውም ኖርማል ነው 5 የሴት እንግዳ ከሚመጣብህ አንድ የወንድ እንግዳ ከመጣብህ አስተያየቱ የሌለ ነው በቃ ወይ እዛው ውስጥ ያሉ ሴቶችን ያውብኛል የሚወዳት ይኖራል ምናምን ነገር አብሮ የሚማግጣት ይኖራል በተለይ እነዚህ በድሩ ጊዜ ሹጋዝ ለባሉ እኔ እንዲህ ነገር ስናገር ሁሉንም አይደለም አላህ ያዘነላቸው ጥሩዎች ጎበዞች እህቶችን የሚሰበስቡ እህቶችን ከመንገድ ላይ የሚያነሱ ወንድሞች አሉ እናንተን አያካትትም አብዛኛው መጥፎች ባለጌዎች አብዛኞቹ ወላሂ ባለጌዎች በእድሜያቸው ጋር የማይሄድ በቃ የሆነ ልክስክሶች ነገር ከዛችም ሴት ጋር ምናምን ነገር በየሳላው ቁጭ ይያሉ ለአንድ ሰዓት ለሁለት ሰዓት ሰው የሌለበትን የሚያደቡ የሆነ መጨማለቅ የሚያምራቸው እድሜያቸው ጋር የማይሄዱ ወላሂ እኔ በዑምሪ አና ሸሃድቱ كثيرا من الناس እኔ በእድሜ ብዙ ያዩዋቸው ሹጋዎች አሉ ያዩዋቸው ማለት ምሰማቸው ምናምን ነገር በቃ በውጭ ሰውን ሳገኘው ኖርማል ነው ይስቃል ምናምን ጺማቸው ማሻአላህ ተባረከላህ ጺማቸው ሲያዋቸው ራሳቸው ተመልጧል ጺማቸው ትልቅ ይመስላሉ ቤት ውስጥ የሚሰሩት ግን በጣም ነው የሚያስጠላው በጣም ክብራቸው ጋር አይሄድም ብዙዎች አይሰማብን የሚያሳቸዋል ግን እየተሰማባችሁ ነው መንገድ ላይ ስትታዩ ሰው እያፈረባችሁ ነው ሀቂቃ ራሳችሁን አስተካክሉ ቁጥቡ ነው ወንድ ሁኑ ሩጁላ ከናንተ ጋር ይሁን ወንድነት ይኖር ከናንተ ጋር ሚስታላችሁ ከቻላችሁ ገንዘባችሁ ካለ እሳየው አግቡ እስከ 4 ተፈቅዷል አግቡ እስከ 4 ተፈቅዶላችኋል ከዛ ውጭ እንደው የተከራየን ሁላ ሰው ማሽተት የተከራየን ሁላ ሴት እንትን ማለት በጣም የሚያስጠላው ነውር ነው በስልምና ማስወቃሽ ነው የፊታችሁ ኑር ይነሳባችኋል ከባድ ነው ሪዝቅ ይከስርባችኋል ሁሌም መንገብገብ ነው የሚሆንባችሁ ወንጀል ከባድ ነው እንዴ ወላሂ ከባድ ነው ኢማናችሁ ይሸሻችኋል ስለዚህ ዙልምን ሰው መበደልን ሰው ወደ አላህ እንመለስ የሰው ልጅ ማዕሱም አይደለም ሁሉም ይሳሳታል ግን ወደ አላህ እንመለስ አላህ Subhanahu ይቅረን ማለት ከሰዎች ጋር መሐባ ረሱል አለይሂ ሰላቱ ወሰለም አክመልኩም ኢማናን አክመልኩም خلقا او كما قال بالحديث يعني ከናንተ በኢማን ሙሉ የሆነው ሰው ጸባዩ ሙሉ የሆነ ነው ብለዋል المسلم من سلم المسلم من لسانه ويده ትክክለኛ ሙስሊም ማለት ሰዎቹ ከመላሱና ከጁ ነፃ